የምርጫ ጥቅም የገባቸው መብታቸውንም የተገነዘቡቱ በ5 ዓመት አንዴ የሚመጣን የምርጫ እድል አሳልፈው ባለመስጠት የሚበጃቸውን የሚፈልጉትን በካርዳቸው ለማምጣት በእያንዳንዱ የምርጫ ጊዜ ተሳትፏቸውን ያረጋግጣሉ። እኔ እስካሁን በሁሉም በስድስቱም የምርጫ ዘመን ላይ ተሳትፌያለሁ። አምልጦኝ አያውቅም። በእኔ በኩል ምርጫ ካርድን ወስጃለሁ፣ ተመዝግቤያለሁኝ ስለሆነ በእለቱ ተገኝቼ ድምጼን እሰጣለሁ። ምርጫ የአንድ ሀገር የዲሞክራሲ መገለጫ የዜጎችን መብት ነው። ዜጎች ይበጀናል፣ ይጠቅመናል የሚሉትን መብታቸውን በመጠቀም በወሰዱት ካርድ ወደፊት የሚያመጡበትም መንገድ ነው። ይሁንና በሀገራችን የምርጫ ታሪክ በተለይም ምርጫ 97 በሰዎች ላይ መጥፎ ታሪክ ጥሎ ማለፉን ተከትሎ ምርጫ ሲባል በተለይም ከምርጫ በኋላ የሚመጣው ችግር ምርጫን በጉጉት ሳይሆን በስጋት የመጠበቅ እሳቤ በብዙዎች ዘንድ አለ። ከዚህ በፊት የነበሩ አንዳንድ ችግሮች ነበሩ። ከምርጫ በኋላ የሚከሰቱ ነገሮች አሉ። ያንን ነገር በቃ አምኖ መቀበል ነው። ያሸነፈ ፓርቲ ሀገር ይመራል። የትኛውም ፓርቲ ያሸንፍ፣ የትኛውም አካል ያሸንፍ፣ ተገዢ መሆን ያለብህ ይመስለኛል። ስለዚህ በካርዳችን መጠቀም ነው። ምርጫ 97 ማስታወስ ትችላለህ። በርካታ ወገኖቻችን አተናል። ፖለቲከኞቹ ምንም አልሆኑ። ይሄ የሚያሳይህ የሀገራችን ፖለቲካ እኔ ስልጣን ካልያዝኩኝ ኢትዮጵያ ትፍረስ የሚል አመለካከት አላቸው። ይሄ በተግባር የታየ ነው። ዝሮ ዝሮ ለሀገር አይጠቅምም። ህዝባችን እንደምታውቀው የኢትዮጵያ ህዝብ ጨዋ ህዝብ ነው። ሰላም፣ አንድነት ነው የሚፈልገው። ምርጫው በሰላም ተጠናቆ የሚፈልገው መንግስት የሚመርጥበት ሁኔታ እንዲፈጠርለት ነው የሚፈልገው። በእርግጥ በስድስተኛው ጠቅላላ ምርጫ የነበረው ሰላማዊ ሂደትና እንደ ከዚህ ቀደሙ ከምርጫ ውጤት በኋላ የተስተዋሉ ስጋቶች አለመኖራቸው ሂደቱም የተሻለ ዲሞክራሲያዊነቱም የተመሰከረለት መሆኑ የዘንድሮውን 7ኛ ጠቅላላ ምርጫ ይበልጥ ሰላማዊነቱ እንዲጠበቅ አድርጎታል። ጥሩ ነገር አለ ብዬ ነው የምገምተው። ከዚህ አሁን ጥሩ ነገር ይመጣልናል ብዬ ተስፋ አለኝ። እንግዲህ እኔ ሰላማዊ ምርጫ ከሆነ ምንም የሚመጣ ነገር አይመስለኝም። አሁን ባለው ሁኔታ ደግሞ ሰላማዊ ነው ብዬ አስባለሁ። በምርጫ ሂደት ተፎካካሪዎቹ ብዙ ቢሆኑም አሸናፊ መሆን የሚችለው ግን አብላጫ ድምጽ ያገኘ መሆኑ ግልጽ ነው። ይሁንና ብዙ ጊዜ ከውጤት ጋር በተያያዘ የሚነሱ የፍትሐዊነት ብሎም የግልጸኝነት ጥያቄዎች ውጤቱን አምኖ ያለመቀበል ሁኔታዎች ለችግሮች ምክንያት ሆነው ይታያሉ። አንዱ ትልቁ ነገር በምርጫ መሸነፍ እንዳለ መረዳት አለብህ። ገዢው ፓርቲ የሚሸነፍ ከሆነ በሰላማዊ መንገድ ስልጣን ማስረከብ አለበት። ተቃዋሚ ፓርቲውን በተመሳሳይ የሚሸነፍ ከሆነ ስልጣኔን አጣው እኔ መሪ ካልሆንኩ ኢትዮጵያ ትፈርሳለች የሚለውን አመለካከት ሳይሆን ለሀገርና ለሕዝብ ቅድሚያ መስጠት አለባቸው። የዘንድሮ 7ኛው ጠቅላላ ምርጫ የመራጮች ምዝገባ መጠናቀቁን ተከትሎም ቀጣዮቹ ጊዜያት የምርጫው ሂደት ወደ ድምጽ መስጠትና ቆጠራ የሚያመራበት ጊዜ ከመሆኑ ጋር በተያያዘ ይበልጥ ሂደቱ ሰላማዊ እንዲሆን ይጠበቃል። ይሁንና ከምርጫ ጋር ተያይዞ የሂደቱን ሰላማዊነት በማደናቀፍ የሀገርን በአንድ መቆም ለመናድ የሚጥሩ የሀገርን ህልውናም አደጋ ላይ ለመጣል የሚሹ የሉም ማለት አይቻልም። በተለይ በማህበራዊ ሚዲያ የሚደረጉ ቅስቀሳዎች አሉ። ይሄ ደግሞ አንተ እንዳልከው ከውስጥም ከሀገር ውጭም ጣልቃ ገብነት አለ። የገዢው ፓርቲን ስልጣን እንዳይቀጥል የሚፈልጉ የውስጥ ኃይሎች አሉ፣ የውጭ ኃይሎችም አሉ። በተመሳሳይ ደግሞ ተፎካካሪ ፓርቲዎች ወደ ስልጣን እንዳይመጡ የሚያደርጉ የተለያዩ ኃይሎች አሉ። እነዚህ የሀገርና ህዝብን ጥቅም ካላስከበሩ ምርጫው ፍትሃዊ ተአማኝነትና ግልጽ ሊሆን ስለማይችል አጠቃላይ እንደ ገዢው ፓርቲም እንደ ተቃዋሚ ፓርቲዎችም እንደ ማህበረሰብም የሀገርና ህዝብን ጥቅም ካስከበርን ምርጫው ያለምንም እንከን በሰላም ተጠናቆ ሀገራችን ኢትዮጵያ ውስጥ ያለው ችግር በንግግር የሚፈታበት ኩነት ይፈጠራል ብዬ በግል ያምናለሁ። ይህን ሁኔታ ታዲያ ዜጋው ብሎም ተፎካካሪዎች የህዝብንና የሀገርን ጥቅም በማስቀደም ሊገጥሙ የሚችሉ ችግሮችን መከላከል ተገቢም ሆኖ ይነሳል። ማወቅ አለበት። ይሄኛው ጥሩ ነው ያኛው ጥሩ ነው ብለው ራሳቸው መለየት አለብን። እኛ አይደለ እንዴ ይሄኛው ጥሩ ነው ያኛው ጥሩ ነው ብለን መለየት አለበት። ዝም ብሎ ሆይ ብሎ መውጣት አይደለም፣ በባዶ አይደለ እንዴ ማገናዘብ አለበት። አንድ ሰው ከሌ ስለጮኸ እኔ ማብሬ መጮህ የለብኝም። ዜጎች ግን ወደ ተሳሳተ ነገር ባይሄዱ እመክራለሁ። በእኔ በግሌ በቃ ያሸነፈ ፓርቲ ያሸንፋል። ከዛ መብቱን መጠየቅ ነው። መብቱን በሰላማዊ መንገድ መጠየቅ። እኔ ተወዳድሬ ካሸነፍኩ ሶኬ ካላሸነፍኩ ግን የህዝብ ድምጽ ይከበር የሚል ገዢው ፓርቲም ተቃዋሚ ፓርቲዎችም እንደ ዜጋ የሚያስፈልጋል። ይሄንን ማንቀበል ከሆነ ምንም እንኳን ምርጫ ፍትሃዊ ቢሆን ወይ ተአማኝነት ቢኖረው የሰውን ሐሳብ የበላይነት የማናከብር ከሆነ ዝሮ ወደ ችግር ውስጥ ነው የምንገባው። ስለዚህ ኢትዮጵያ የምትባለውን ሀገር የብዙ ብሔር ብሔረሰቦችን ሀገር ህብረ ብሔራዊነት መሰረት ያደረገን ሀገር ማክበር አለብን።